ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? ይህ የአዳም ቲዩብ ነው። አቅራቢ ግርማቸው ኃይሉ። እንደምን ሰነበታችሁ? እንዴት ናችሁ? እያልኩ የዛሬው ፕሮግራማችንን በአጠር መጠን ባለመልኩ እናቀርባለን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። ይሄን ያደርጋችሁ ቻናል እንድታሳድጉት ነው። ከዚህ በፊት ያያችኋቸው ቪዲዮዎች ጠቃሚ እንደሆኑ ተስፋ እናደርጋለን። ለሚቀጥለው ቪዲዮ ደግሞ ለማዘጋጀትና ለመስራት የእናንተን መልካም እይታ እንፈልጋለን ማለት ነው። አዳም ቲዩብ ከእናንተ ጋር ሁልጊዜ አዳዲስ ነገሮችን ያቀርባል። በዚህ መንፈሳዊ ይዘት ያላቸውን፣ በዚህ ጋር ማህበረሰባዊ ይዘት ያላቸውን፣ ማህበረሰባዊው ህይወት መንፈሳዊ ህይወትን ይዞ መልካምነትን ገንብቶ እንዲኖር ስለሆነ ሁላችሁም በጎ አድራጎትና አስተዋጽኦቻችሁን እንድታደርጉ እየጋበዝኩኝ ወደ ፕሮግራም ይቀጥላለሁ። ይህ የአዳም ቲዩብ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እያልኩ ዛሬ ይዤላችሁ የቀረብኩት በሰማይ የሚበሩ አውሮፕላኖችን የሚያሰጥም በባህር ውስጥ የሚጓዙ መርከቦችን ደግሞ ደብዛቸውን አጥፍቶ የሚያሰጥም ውጧቸው የሚቀር በልቷቸው የሚቀር እጅግ በጣም ዘግናኝ በሆነ መልኩ የሚያስቀር ፔርሙዳ ትሪያንግል ስለሚባለው ተፈጥሯዊ የውቅያኖስ ክፍል ሲሆን ዶክተር ሮዳስ ታደሰ ተጨባጭ በሆነ መልኩ ከመዛግብት ወይም ተመዝግበው ከተገኙ ተጨባጭ ሁኔታዎች አገኘሁት ያሉትን መረጃ ይዘው ቀርበዋል። ፔርሙዳ ትሪያንግል የሚባል አለ ብለው ያምናሉ። ይሄ ፔርሙዳ ትሪያንግል ላይ እነዚህን ሁሉ መርከቦችና አውሮፕላኖች ደብዛቸውን የሚያጠፋው ነገር ምንድን ነው ተብሎ ሳይንሳዊ መላምቶች፣ ሳይንሳዊ ቲዎሪዎችም ጽንሰ ሀሳቦችም ቀርበውበታል። እነዛን ነው የምነግራችሁ። አቤል የወይኗ ልጅ ደግሞ ዓለምን በመዞር የሚታወቀው ዩቲዩበሩ ፔርሙዳ ትሪያንግል የሚባለውን በመዛግብት አለ የተባለውን በአካል ሂደህ ተመልከትልንና ካለም ተነግረናለህ ብለው በጠየቁት መሰረት ተመልካቾቹ በአካል በድፍረት በቦታው ሂዶ ፔርሙዳ ትሪያንግል የሚባል በጭራሽ የለም፣ ምናባዊና ሰዎች በሀሳባቸው የፈጠሩት ጽሁፍ እንጂ በተግባር የለም ብሎ አቅርቧል። ኤዲት ተደርጎ ይሄ ቪዲዮ ከተጫነ ተመልሻለሁ ማለት ነው። እንግዲህ ባልኩት መሰረት ቪዲዮ ካልተጫነ አልተመለስኩም ማለት ነው። ካፒቴን ወደቀ። ስለዚህ ዛሬ የምንመለከተው የሁለቱን ባለሙያዎች ክርክር እናያለን ማለት ነው። እኛ በመሃሉ እንዳኛለን። ቻናሉ አዳም ቲዩብ ነው። ሼር እና ሰብስክራይብ በማድረግ ቻናሉን ለማሳደግ የበኩላችሁን ጥረት እንድታደርጉ እጠይቃለሁኝ። አዳም ቲዩብ ይቀጥላል። እሺ፣ በፕሮግራማችን መሰረት የተከበሩ መምህራችን መጋቢ ሐዲስ ዶክተር ሮዳስ ታደሰ ያላቸውን ማስረጃ ያቀርቡልናል። እባክዎትን ዶክተር ሮዳስ ታደሰ ከመጀመሪያው ጀምሮ ይጀምሩልን። በጣምና ድንገተኛ ጥቃት አታክ ያደርጋሉ። ይሄ ሊሆን ይችላል ባህር ውስጥ የሚኖሩ አውሬዎች የሚያደርሱት ጥቃት ይሆናል። እነዚህን ሁሉ መርከቦችን ወይም ሰዎችን ያጠፋ አይነት እሳቤ አለ፣ በተለይ በባህር ውቅያኖስ ላይ። እናመሰግናለን። የተከበሩ መምህራችን ክቡር ሮዳስ ታደሰ፣ የመጀመሪያው መላምት ከመዛግብት ያገኙት ያልታወቁ አውሬዎች ሊሆኑ ይችላሉ መርከቦቹን የሚገለባብጡት የሚለውን አንደኛ ማስረጃ አቅርበዋል። አቤል የወይኗ ልጅ ምን ትላለህ? ቀጥለለ እስኪ ወዳጅ። የምድራችን አስፈሪው ቦታ ፔርሙዳ ትሪያንግል። ዛሬ ግን በጣም የሚያስገርም ነገር ላደርግ ነው። ኮሚኒቲ ላይ ከዚህ ቀደም ምረጡ ወዴት ልሂድ ብዬ ፔርሙዳ ትሪያንግልን እንደ አማራጭ አቅርቤው ነበር። 85% በላይ የሚሆነው ህዝብ ኦልሞስት የመረጠው ፔርሙዳ ትሪያንግልን ነው። ስለዚህ ዛሬ ለየት ባለ ሁኔታ በጣም ረጅም ጉዞ ነው የሚሆነው። በጣም ረጅም ጉዞ ነው እንግዲህ ተጉዞ ፔርሙዳ ትሪያንግልን እንመለከተዋለን። የምድራችን እጅግ አስፈሪ ስፍራ ፔርሙዳ ነው የምላችሁ። የሚገርም እኮ ነው እናንተ። አቤልም ደፋር ነው በጣም እውነት። ዓለም የፈራውን የተንቀጠቀጠለትን ቦታ አንተ በድፍረት አያለው መለከታለሁ ብለህ መሄድ በእውነት ሳላደንቅ አላልፍም፣ በግሌ ማለት ነው። እስኪ መምህር ዶክተር ሮዳስ ታደሰ ሁለተኛ መላምትዎትን እስኪ ያቅርቡልን።
ሁለተኛው ደግሞ መርከቦች ከባህር በታች በሚፈጠሩ የመሬት መንቀጥቀጦች እና እነዚህ ደግሞ ከመሬት በታች የሆኑ ርዕደ ምድር earthquakes ሼክ ሲያደርግ ወይም ሲንቀጠቀጥ በድንገተኛ ማዕበል ይመጣና ያ ማዕበል ደግሞ መርከቦቹን ያጠፋቸዋል የሚል እሳቤ መላምት ነው። ሌሎቹ ደግሞ የሚሉት ምንድነው የመሬት የስበት ህግ መዛነፍ ብለው የሚያነሱ አሉ። ይሄ ደግሞ አንዱ እሳቤ ነው ወይስ አይደለም? የራሳችሁን ሐሳብ ያዙ። ግን ሳይንሳዊ መላምቶቹን በተራ በተራ ነው መነግራችሁ። በጣም በርካታ መረጃዎች ኢንተርኔት ላይ ጉግል ብታደርጉ በጣም በርካታ አስገራሚና በጣም አስደንጋጭ የሆኑ ነገሮችን ነው የምታነቡት። በጣም ብዙ ነገሮች የተሰወሩበት፣ በጣም ብዙ መርከቦች፣ በጣም ብዙ አውሮፕላኖች ተሰወሩ የሚባልበት ቦታ ነው። ስለዚህ ሄደን ይሄን ቦታ እንመልከተው። ለየት ያለ ቪዲዮ ነው የሚሆነው። ወንድሜ አቤል የሆነው ልጅ ጨክኗል። እንግዲህ ወንድ ልጅ ቆረጠ ብሏል። ተነስቷል፣ ስንቁን ቋጥሯል። ወደ አትላንቲክ ውቅያኖስ ቤርሙዳ ትሪያንግልን አይቶ ሊመጣ ነው። ይሄ ቪዲዮ ካልተቀናበረና ካላያችሁት በዛው ቀርቻለሁ ማለት ነው ብሎ ማረጋገጫውን ነው የተናገረው። ይቀጥላል ፕሮግራማችን። ስለ ቤርሙዳ በጣም በርካታ ነገሮችን እነግራችኋለሁ። አብረን እንጎበኘዋለን። ይመቻችሁ፣ አብረን እንጓዝ። አሁን አትላንቲክ ውቅያኖስ ላይ ነው የምንገኘው። ይሄ ደግሞ እንደምትመለከቱት ቤርሙዳ ትሪያንግል ውስጥ ገብተናል። ማፑ ላይ እንደምትመለከቱት ያለውበት ቦታ አሁን ቤርሙዳ ትሪያንግል ውስጥ ገብቻለሁ። ግን እንዳልኳችሁ በጣም ነው የሚደንቅ። ሌላው ደግሞ የአካባቢው አየር ሁኔታ ድንገት ሲዛባ ይሄ መሰወር ያመጣል፣ ደብዛ ያጠፋል የሚል ሐሳብ ያላቸው አሉ። ወደዚህ ቦታ ለመምጣት የወሰንኩት ለምንድን ነው? ቆይ እዚህ ጋር አንድ እግዚአብሔርዬ መጋቢ ሐዲስ ሮዳስ ታደሰ ይጨርሱና ቀጣይ አንተ ትገባለህ። አሁን የጀመሩትን ይጨርሱ። መርከቦች ጠፍተዋል፣ አውሮፕላኖች ጠፍተዋል ይባላል። አዎ ትክክል ነህ፣ ጠፍተዋል ይባላል። መረጃውም እየተሰራጨ ነው ያለው። ያው ቆይቷል እንግዲህ እንደምታውቀው አንተ። ነገር ግን አሁን በክርክራችን መሰረት እሳቸው ይጨርሱና አንተ ትቀጥላለህ ለማለት ያክል ነው። አመሰግናለሁ። እሺ አሁን ዶክተር ሮዳስ የጀመሩትን ይጨርሱልን። ሌሎቹ ደግሞ የመግነጢሳዊ በተለይ ኤሌክትሮማግኔቲሳዊ ኃይሎች ድንገት መቃወስ እነዚህን ችግሮች ይፈጥራል አምጥቷል። በተለይ በቤርሙዳ ትራያንግል ላይ እነዚህ ነገሮች ተከስተው ሊሆን ይችላል የሚል አለ። አንዳንዶቹ ደግሞ ኤሌክትሮማግኔቲሳዊ መዛባት ከመሬት ማግኔቲሳዊ መዛባት ጋር በማያያዝ ያ ተከስቶ ሊሆን ይችላል ለአውሮፕላኖቹ ለመርከቦቹ መጥፋት ምክንያት የሚል አንድ መላምት ተቀምጧል። እሺ እንግዲህ መምህር ሮዳስ እስካሁን ድረስ እየነገሩን ያለው ነገር መላምት ነው ያለው እያሉን ነው። ምናልባት በእርሶ በኩል ተጨባጭ ነው እውነተኛ ነው ብለው የሚነግሩን ነገር ይኖራል? ይሄኛው ግን ምነግራችሁ በጣም አስገራሚ ነው። ታይም ኤንድ ስፔስ፣ ጊዜና ቦታ፣ እነዚህ ተፈጥሯዊ አሰራሮች ተዛብተው ሌላ አዲስ ነገር መከሰት፣ ቴሌፖርቴሽን፣ ታይም ትራቭል፣ ምን እንጃ የራሳችሁን ሐሳብ መውሰድ ትችላላችሁ። ለምሳሌ ሰኔ 7 1964 ካሮላይን ካሲዮ እቺ አውሮፕላን አብራሪ ደሴቱ ላይ ሰዎች እያዩት እሷ እየሄደች በአየር ላይ ደሴቱን ስትመለከት ህንፃ የለውም፣ ሰው የለውም። በጣም የሚገርመው ደግሞ ታች ያሉት ሰዓት ትሄዳለች። እኔ ብቻ አይደለም የመጀመሪያ እዚህ ቦታ ለመምጣት በጣም በርካታ ሰዎች መጥተዋል። በየዕለቱም በጣም ብዙ ሺህ መርከቦች ይንቀሳቀሳሉ። ክሩዝ ሺፖች፣ የንግድ መርከቦች፣ ሌላም ብዙዎቹን እንቅስቃሴያቸውን በዚህ ላይ አድርገው ይሰራሉ ማለት ነው። ስለዚህ ቤርሙዳ ትሪያንግል የሚባለው ለመቼ ነው? ለምሳሌ ለማጣራት ሞክሬ ነበረ። አውሮፕላኖች ጠፍተውበታል ወይም ሰይጣናማ ማዕዘን ነው የሚባለው ከነሱም ጭምርና ልብ ወለድ የወለዳቸው እንደሆነ የምታውቁት ለምሳሌ ኢንተርኔት ገብታችሁ በቀላሉ ፋክት ኤንድ ፊክሽን አባውት ቤርሙዳ ትሪያንግል ብላችሁ ብታነቡ እውነታውና ወይም ደግሞ እውነታው ስለ ቤርሙዳ ትሪያንግል እና ፊክሽን የሆነው የተነገረን ነገር ምንድነው ብላችሁ ስታዩት ኮምፕሊትሊ ዲፈረንስ በጣም የተለያየ ነው እውነታውና ያለው ነገር ማለት ነው። ስለዚህ
እዚህ ጋር መታችሁ የምታዩት ነገር ይሄ ሰይጣናማ ማዕዘን የሚባለው በነገራችን ላይ በጣም ብዙ ሺህ ኪሎ ሜትሮችን የሚያጠቃልል ነው እንደ ልብ ወለዱ ጸሐፊዎች ማለት ነው። ከልብ ወለድ ተነስቶ ነው። ለምን ይሄንን ያሰመሩት ለምንድነው አውሮፕላኖች ጠፉ የሚባለው በመጀመሪያው ዓለም ጦርነት በሁለተኛው ዓለም ጦርነት ጊዜ ነው። በአንደኛውና በሁለተኛው ዓለም ጦርነት ጊዜ ደግሞ ከፍተኛ ውጊያ የነበረበት ትልልቅ መሳሪያዎች የሚተኮሱበት በተለይ በሁለተኛው ዓለም ጦርነት በኃይለኛ መሳሪያዎች ይተኮሱበት የነበረ ስለነበረ በቀላሉ አውሮፕላኖች ብትንትን ብለው እዚህ አትላንቲክ ውቅያኖስ ላይ ተበታትነው ቀርተዋል ማለት ነው። ኢንሳይድን ብትሄዱ ብዙ መርከቦች የሰመጡ ታገኛላችሁ ይገባል። በነገራችን ላይ ዳይቭ ይገባሉ ተመራማሪዎች የተለያየ ጊዜ ግን በጣም ጥልቅ ስለሆነ እስር ድረስ መሄድ የማይቻልበትም አጋጣሚ ያለ ምክንያቱም ዝቅ ባላችሁ ቁጥር ደግሞ ግፊቱ በጣም እየጨመረ ይመጣልና እንደኔ ብዙ ሰዎች እዚህ አካባቢ መጥተዋል። እንደኔ ብዙ ሰዎች ይህንን ለማረጋገጥ ብዙ ምርምር አድርገዋል። ግን ልብ ወለድ ወለደውና ብዙ ሰዎች ደግሞ ተቀባበሉት ጉዳዩ። እንዳልኳችሁ ኮምፓስ አይሰራም ይላሉ እዚህ ጋር ኮምፓስ አቅጣጫ መጠቆሚያ ማለት ነው። ወዴት እንደሆናችሁ ይኸው ሰሜን በዚህ ነው። አሁንም ኮምፓሳችን እየሰራ ነው እና በዚህ ዙሪያ ፓኖራማ ተመራማሪዎች ምን ብለዋል? ምናልባት ካሮላይን ካሲዮ አሁን ባለንበት ነባራዊ ዓለም ውስጥ ሳይሆን በጊዜና ቦታ በተገለለ ዓለም ዳይሜንሽን ውስጥ ገብታ ሊሆን ይችላል። ምናልባት በጊዜ ወደ ኋላ ሄዳ ግራንድ ተርክ ደሴት ሰዎች ሳይሰፍሩ ቤቶች ሳይሰሩ ህንጻ ሳይቆምበት በነበረ ጊዜ ላይ ትሆን ይሆን የሚል ምርምራቸውን አስቀምጠዋል። እኔ አይደለሁም የፓኖራማ ተመራማሪዎች ነው። ግን ይገርማል። ሰው ደሴቱን ስታዩ ሰው የለም ምንም የለም፣ ግን ህንጻ አለው። ሰዎች እንዴት አላየችም? ምንም ሰው አይታየኝም ህንጻ አይታየኝ ነው የምትለው። ስለዚህ ህንጻዎቹ ከመሰራታቸው ወደ ኋላ ሄዳ ሊሆን ይችላል ብለው መላምታቸውን አስቀምጠዋል። ሌላው ደግሞ የሚገርመው መጋቢ ሐዲስ ሮዳስ ታደሰ እዚህ ጋር ደግሞ ያዝል አድርጎትና እርስዎ የሰጡንን ማሳመኛ ነጥብ አድምጠናል። የመጨረሻውን ውጤት ለተመልካቾች እና ለአድማጮች እንሰጣለን። እሺ አሁን የመጨረሻውን አቤል ታቀርብልንና ፕሮግራማችንን በዚሁ እናጠቃልላለን። በዚህ ደግሞ ቀጥ ብለን የምንሄድ ከሆነ ደግሞ በዚህ በኔ አቅጣጫ ደግሞ የምንጠቁማችሁ ቀጥ ብለን የምንሄድ ከሆነ ደግሞ ወደ ፖርቶሪኮ ነው የምንገባው ማለት ነው። ፖርቶሪኮ አንደኛው ሰይጣናማው ማዕዘን ከፍሎሪዳ ይነሳና ወደ ፖርቶሪኮ ይገጫል። ከፖርቶሪኮ ደግሞ ወደ ፊት ለፊት ደግሞ ስጓዝ ወደ ቤርሙዳ ደሴት ነው የምገባው። ቤርሙዳ የምትባል ደሴት አለች። ሰርች አርጋችሁ ማፕ ላይ እዋት። በጣም የተዋበች ደሴት የመዝናኛ ከተማ ናት። ብዙ ሺህ ሰዎች የሚሄዱባት በእንግሊዝ ስር ያለች ደሴት ናት ማለት ነው። ስለዚህ እንደኔ በጣም ብዙ ሰዎች እዚህ አካባቢ ይመጣሉ። ቤርሙዳ ትሪያንግል ማለት የማረጋግጥላችሁ ነገር ፊክሽን ወይም ደግሞ ልብ ወለድ ነው። በጣም 100% እርግጠኛ መሆነው ለምንድን ነው? አንደኛ መጥቼበታለሁ፣ ሁለተኛ እንደኔ በጣም ብዙ ሺህ ሰዎች መጥተዋል ይሄን ቦታ፣ ሶስተኛ በጣም ብዙ ዓለም አቀፍ ተቋማት ይሄንን አረጋግጠዋል። የሚባል ነገር የለም። ምክንያቱም ሀገራት አሜሪካን ጨምሮ አንድ ሁለት ሀገራት ተከሰከሰ ያሉትን ወደ አራት ምናምን የሚደርሱ አውሮፕላኖች የተከሰከሱ ናቸው ወይም በመሳሪያ ተመተው ነው፣ ግን ጠፉ ብለው ነው ያስወሩት። ከዛ በኋላ ተከስክሷል የሚለውን ነገር አረጋግጠዋል። ግን ሰው ሊቀበል አልቻለም። ምክንያቱም እንዳልኳችሁ ይሄ ኮንስፓይሬሲ ቲዮሪ ይባላል፣ የሴራ ትንታኔ ይባላል። አንድ ነገር ላይ የሆነ ነገር ሊሆን ይችላል የሚል በተለይ ስፒሪቹዋል ነገር ሰይጣናማ ነገር ሰዎች ስለሚያምኑ የሌለን ነገር እንዳለ እንዲያስቡና በብዛት እንግዲህ አውሮፕላኖች አሁንም በዚህ ሰይጣናማ ማዕዘን የሚባለው መሀል ያልፉታል። ስቲል በሺህ የሚቆጠሩ በረራዎች ይደረጋሉ። በየአመቱ በሚሊዮን የሚቆጠሩ በረራዎች በቤርሙዳ ትሪያንግል ላይ ይደረጋሉ። አሜሪካን ከአውሮፓ የምትገናኝበት በሯም ነው። ስለዚህ ብዙ የንግድ መርከቦች፣ የጦር መርከቦች፣ ሌሎችም ክሩዝ ሺፖች ከአንድ ሀገር ተነስተው ወደ ተለያዩ ሀገራት የሚሄዱ መዳረሻቸውን የሚያደርጉ ክሩዝ ሺፖች እንግዲህ በዚህ ጉዟቸውን ያደርጋሉ ማለት ነው። ስለዚህ ኮምፕሊትሊ ፊክሽን ነው። አሁን እኔ ያለሁት እንዳልኳችሁ እዚህ ቤርሙዳ ትሪያንግል ውስጥ ወደ 7-8 ማይል ይመስለኛል ገብተናል፣ ግን ምንም ነገር የለም። እንግዲህ ይሄንን ይመስላል ቤርሙዳ ትሪያንግል። እንደምታዩት ማፕ ላይ አሁንም ጠቋሚውን እንደሚያሳያችሁ እዚህ ቦታ ላይ ነው የምገኘው ማለት ነው። ምንም ነገር ዙሪያ የሚታየኝ ልም ያለ ውቅያኖስ ነው። ምድር የሚባል ነገር አይታየኝም። የጉግል ጠቋሚ የሚያሳየኝ ቤርሙዳ ትሪያንግል ተብሎ የተሰመረው ወይም በሐሳብ ሰዎች ያሰመሩት መስመር ውስጥ እንዳለው ነው የሚነግረኝ። ምንም ነገር የለም። ቤርሙዳ ትሪያንግል ኢትስ ኦል ፌክ። አሁን መጨረሻ ላይ የምላችሁ ማለት ነው። እንግዲህ ይሄንን ይመስላል። ለማንኛውም ቤርሙዳ ትሪያንግል ስለመጣው በጣም ደስ ብሎኛል። ይሄንን ነገር እንግዲህ መተው ካዩ ሰዎች መካከል አንዱ መሆኔም ደስ ብሎኛል። እንደኔ ግን ኢን ሚሊየንስ ሰዎች በዚህ በየለቱ በመርከብ ይጓጓዛሉ።
መርከበኞች ይጓጓዛሉ። ምንም ያጋጠማቸው ነገር የለም። በነገራችን ላይ የኛንም ጀልባ እየነዳ ያለውን ካፒቴን አናግሬው ነበረ። ምንም የነገረኝ ፌክ እንደሆነ ነው። ምንም ሰዎች በሐሳብ ይፈጥሩት እንጂ እንደውም ሳቀ ፈርታችሁ ነው ምናምን ብሎ ሁሉ ሳቀብኝ። ሌሎች ተመራማሪዎች ደግሞ በቤርሙዳ ትራያንግል እና በሌሎች የኤሌክትሪክ እና መግነጢሳዊ ስበት ሞገዶች ባሉባቸው ቦታዎች ምናልባት ወደ ሌላ ቦታ የሚያስተላልፍ በር እንደ ስታርጌት ሌላ ጊዜ ያነሳላቸዋለሁ እና ያ በር ከተከፈተ ወይም ያ መስኮት ከተከፈተ ወደ ሌላ ዓለም ሾልኮ መግቢያ ሊሆን ይችላል፣ ያም ጉዳይ ሊሆን ይችላል ብለው ሐሳባቸውን ሲሰጡ በተለይ ደግሞ ከኤሊያኖች ጋር ያገናኙ ደግሞ በጣም ብዙ ተመራማሪዎች አሉ። በተለይ እነዚህ ካለ ፍጡራን የተባሉት በግዕዙ ዶክመንት ወይም ኤሊያን በጣም በሳይንስ የተራቀቁ ስለሆኑ በእነዛ ፖርታሎች ወይም መተላለፊያዎች ወይም በሮች ወይም መስኮቶች ያለምንም ችግር ማለፍ ይችላሉ። ሰዎች ግን በድንገት ወደዛው እስከገቡ መውጣት ላይ ይችላሉ። ምክንያቱም ከነዛ ጋር ያላቸው ዕውቀት ሲለካ እነዛ ትንሽ የተራቀቁ ናቸው በማለት ደግሞ የገለጹ አሉና ቤርሙዳ ትራያንግል ምንድነው ታዲያ ነው? ይሄ ራሱ አንዱ መላምት ነው። ምክንያቱም አንዱ አብራሪ ምንድነው ያለው? ከሌላ ዓለም የመጡ ይመስላሉ፣ እኔን ተከትላቸው አትሂዱ፣ የሆነ ያያቸው ነገር አሉና ምናልባት ያ መተላለፊያ ወደ ሌላ ዓለም ስውር ዓለም መሄጃ ሊሆን ይችላል የሚል አንዱ ሳቤ ነው። እንግዲህ ሌሎቹ ደግሞ ዩኤፍኦ ያልታወቁ በራሪ አካላት ተጠልፈው ሰዎቹ ተወስደው ሊሆን ይችላል የሚል እሳቤ ነው። ለማንኛውም ቻርልስ በረሊዝ የተባለ ሰው በቤርሙዳ ትራያንግል የሚል አንድ ምርጥ መጽሐፍ ጽፏል እና ቁጥር 19 በተለይ ለበረራ ቁጥር 19 አውሮፕላን መጥፋት ምክንያቱ ምንም ሳይሆን ካለ ፍጡራን ወይም ባዕድ ፍጡራን ዩኤፍኦ ናቸው ድንገት ይዘዋቸው ሄዱት የሚል ለጻፈው። እንግዲህ እንደ ጥናትና እንደ ምርምር እነዚህ ሁሉ ማቅረብ ተገቢ ነው ብዬ አስባለሁ። እንግዲህ አድማጭ ተመልካቾቻችን በሁለቱ ጎራ የቀረቡትን ማስረጃዎች አይታችኋል። በዶክተር ሮዳስ ታደሰ የመዛግብት መረጃና በአቤል የወይኗ ልጅ በአካል ሂዶ የማስረዳት አቅም አይታችኋል። በእናንተ በኩል የምትወስዱትን ነጥብ ትወስዳላችሁ። ይህን መረጃ ላቀረቡልን ለዶክተር ሮዳስ ታደሰና ለአቤል እጅግ ከፍተኛ ምስጋና እናቀርባለን። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ባባይ